الحمد لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد. فقد وقفنا في الدرس الماضي عند قوله جل وعلا من سورة الممتحنة وإن فاتكم شيء من أزواجكم إلى الكفار فعاقبتم فآتوا الذين ذهبت أزواجهم مثل ما أنفقوا واتقوا الله الذي أنتم به مؤمنون. فلنبدأ من هنا. أعوذ بالله من الشيطان الرجيم. وإن فاتكم شيء من أزواجكم إلى الكفار فعاقبتم فآتوا الذين ذهبت أزواجهم مثل ما أنفقوا واتقوا الله الذي أنتم به مؤمنون. يا أيها النبي إذا جاءك المؤمنات يبايعنك على أن لا يشركن بالله شيئا ولا يسرقن ولا يزنين ولا يقتلن أولادهن ولا يأتين ببهتان يفترينه بين أيديهن وأرجلهن ولا يعصينك في معروف فبايعهن واستغفر لهن الله. بسم الله الرحمن الرحيم. يقول الله سبحانه وتعالى موجها عباده المؤمنين إلى شرعه المبين وإن فاتكم شيء من أزواجكم إلى الكفار كدام سلية طلب مدت آياتوج الله سبحانه وتعالى مؤمنوች እምነት እንኳ ከሌላቸው ወገኖች ጋር እንዴት ማህበራዊ ህይወታቸውን መምራትና በመካከላቸው ግንኙነታቸው ምን መምሰል እንዳለበት በቤተሰብ ደረጃ እና በግለሰብ ደረጃ እንኳን ሳይቀር ምን ማድረግና ምን አይነት ስርዓት መከተል እንዳለባቸው እያስተማረ ነበር ያመጣው። በመሰረቱ እምነት ቢስ የሆኑት ወገኖች በማንኛውም መልኩ ለእናንተ አያርፉላችሁም። እነሱ ተጽዕኖ ባደረጉ ቁጥር እናንተም ደግሞ በተመሳሳይ መልኩ አቋማችሁን መለየትና ህልውናችሁን መጠበቅ ግዴታ ነው እያለ መጥቶ ግን ከነሱ መካከል በእናንተ ላይ ጉዳት የማያደርስና በጥላቻ የማያያችሁ ከሆነ እሱ ጋራ ሙዓመላ መልካም ጉረቤትና ልትመሩ ትችላላችሁ ብሎ ነበር። لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم በዲን ምክንያት የማይጋደሏችሁ ከሀገራችሁ የማያባረሯችሁ እንዲሁም ደግሞ ሌሎች ጥላቶቻችሁን የማይረዱባችሁና የማይተባበሩባችሁ ከሆነ እንዲህ አይነቶቹን እናንተ መልካም ብትሉላቸውና ፍትህ ብትሰጧቸው ምንም ጌታ አይቀየማችሁም እያለ ነበር። እንግዲያውስ የሚከለክለው እነማን ጋር ነው? إنما ينهاكم الله عن الذين قاتلوكم في الدين በዲን የሚጋደሏችሁን ለምን ሙስሊም ሆናችሁ ለምን ተውሂድ ተከተላችሁ ብለው ይህን እንደ ወንጀል ቆጥረው የሚጋደሏችሁ ካሉ በዚህም ሳቢያ ሀገራችሁ እንድትወጡ እንድትፈናቀሉ የሚያደርጓችሁ ካሉ እነዚህን ግን እንደ ወዳጅ ዘመድ ማየት የለባችሁም እያለ ነበረ የመጣው ማለት ነው። ከዛ ጋራ በማያያዝ ሴቶች በተናጠል ደግሞ በበኩላቸው እስላምን ለመቀበል ፈልገው ከመጡ
ቀደም ሲል እንኳን አጠቃላይ ስምምነት ቢኖራችሁ ሴቶችን መልሱ የሚል ግልጥ ቃል የለምና ሴቶችን ለካፊር አሳልፋችሁ እንዳትሰጡ ብሎ ነበረ ማለት ነው። ምክንያቱም ሴቶች ደካሞች ናቸው። ለጥላት አሳልፈ ከሰጣቸው በቋቋም አይችሉም፣ ፈተና ላይ ይወድቃሉ ማለት ነው። እና እነሱን የተለየ መመሪያ ሰጠ እና ተመካ ተሰደው የሚሄዱትን ወንዶቹን ያው ተዛሬ ጀምሮ አምኖ የሚመጣውን ትመልስልናለህ ብለው ቃል አስገብተዋቸው ነበረ ማለት ነው። በዛ መልክም ለመመለስ ተሞክሮ ነበር። ግን እነዚህ ስደተኞች የራሳቸውን መፍትሄ ፈልገው መብታቸውን አስከበሩ ወንዲ በመሆናቸው ማለት ነው። ሴቶቹ ግን አምልጠው በሚመጡበት ጊዜ በውለታው መሰረት መልስልን ሲሏቸው እኛ ውለታው ላይ ሴት የሚል ቃል የለም፣ ስለዚህ እነሱን አይመለከታቸውም ብለው ሲከራከሩ ማንኛውም ከኛ ወገን የመጣ ነውና ያልነው ሴቶችም ከኛ ወገን እስከመጡ ድረስ ትመልስልናለህ ብለው ሲከራከሩ አላህ እነዚህን አያቶች በማውረድ አማኝ ሴቶችን ወደ እናንተ ከመጡ በኋላ በማንኛውም መልኩ መመለስ የለባችሁም፣ ባይሆን የመጡት ለምን እንደሆነ ማጣራት አለባቸው አላቸው። ምክንያቱም ምናልባት መልእክተኛ ሆነው ለተንኮል የመጡ ሊሆኑ ይችላሉና እናንተ እንዳይጎዷችሁ እውነት ለእምነቱ ብለው ነው የመጡት ወይ ለግል ችግራቸው ነው ወይም ከባሏ ከቤተሰቧ ተጣልታ ነው ወይም እዚህ የምትፈልገው ሰው ኑሯት ነው ወይስ እውነት ተልቧ አምና ነው የሚለውን አጣርታችሁ አማኞች መሆናቸውን ካረጋገጣችሁ ግን መመለስ የለባችሁም የሚለውን መመሪያ አምጥቶ አላህ Subhanahu Wa Ta'ala ሴቶችን ለጥቃት እንዳይጋለጡ ታደጋቸው ማለት ነው። በዚህ መልክ እንግዲህ እምነትን ሊቀበሉ የመጡ መሆናቸው ከተረጋገጠላቸው እናንተ ተቀበሏቸው፣ እዳም ካለባቸው ክፈሉላቸው። የእናንተም ሴቶች ደግሞ በተመሳሳይ ምናልባት እናንተ አፈንግጠው ወደ ጥላት የሚመለሱ ካሉ የነሱንም ደግሞ መህራቸውን መጠየቅ ትችላላችሁ በማለት ፍትሃዊ የሆነ አሰራርን ያስተማረ ነበር የመጣው። እናንተ ከነሱ ሂሳብ አለን መልሱልን ስትሏቸው ግን ካፊሮቹ አንመልስም ካሏችሁ ይሄ ባለቤቱ የሄደችበትን አባላችሁን ለመካስ ሌላ አማራጭና ዘዴ አላችሁ አለ። እሱም ምንድነው? ወይን ፋተኩም ሸይኡ ምን አዝዋጅኩም ከናንተ ከሙስሊሞች ባለቤቶች አንድ ኮብለለዋ የምትጠፋ ካለችና ካመለጠቻችሁ ኢለል ኩፋር ወደ ካዲዎቹ ወገኖቹ አዳ ተተቀላቀለች እና መህርን መልሱልን ስትሏቸው እምቢ የሚሉ ከሆነ በዛ ፈንታ ይሄ ግለሰብ ያለ የሌለ ንብረቱን አውጥቶ መህር ከፍሎ ነውና የሚያገባው ሚስቱንም ንብረቱንም ማጣት ስለሌለበት እነሱ አንመልስም ካሉ እናንተ ፈአቀብቱም ጥላቶቻችሁን በአንድ አጋጣሚ በጦር ሜዳ አሸንፋችሁና ምርኮ አግኝታችሁ ከገባችሁ ይላል ፈአቱ الذين ذهبت ازواجهم ከናንተ መካከል ሚስቶቻቸው ኮብለለው የሄዱባቸውን አባሎቻችሁን مثل ما انفقوا ለነሱ ያወጡትን አይነት መጠን ለነሱ ያወጡትን መጠን ያህል ተምርኮው ገንዘብ ተክፍያ በፊት አንስታችሁ ካሷቸው ይላል ማለት ነው። እና እንግዲህ ካፊሮቹ አንመልስም ካሉ ገንዘቡን እናንተ እነሱን በመታጠቁ ጊዜ ከነሱ ገኒማ ስታገኙ ይላል ከዛ ከምርኮው ገንዘብ ተመከፋፈላችሁ በፊት እገሌ ሚስቱ ጠፍታበታለች ተብሎ የታወቀ ሰው ታለ ለዛ መካሻ ማቋቋሚያ ይሰጠዋል ማለት ነው። እና እንግዲህ ማህበራዊ ድግግፍ ማለት ይሄ ነው ማለት ነው። እነዛን ካንከፍልም ቢሉ እናንተ ምን አገባን ልትሉ አይገባችሁም። ወንድማችሁ ነውና በግል ችግር የደረሰበትን ሰው ተኪሳችሁ አውጥታችሁ እንኳን መክፈል ቢያቅታችሁ አላህ ከሰጣችሁ ከምርኮ እድል አስቀድማችሁ ለሱ መካሻ ተሰጡታላችሁ ይላል። ፈአቀብቱም ማለት ገለብቱም አዳአኩም ጥላቶቻችሁን በውጊያ አሸንፋችሁ ምርኮ ጥቅም ካገኛችሁ ፈአቱ الذين ذهبت ازواجهم ቀደም ሲል ከናንተ መካከል ሚስቶቻቸው የጠፉባቸውን مثل ما انفقوا ለሴቶቹ በሚያገቡ ጊዜ ያወጡትን አይነት ያህል ተምርኮ ገንዘብ ስጧቸው ይላል። ወተቁላህ እና አላህን ፍሩ። ገንዘብ ሁሉ ጊዜ መቼም ትቆጠቁጣለችና ባዚ ያገኘሁትን ከሱ ጋር ምን አገናኘው ብላችሁ እንዳይከብዳችሁ አላህን ፈርታችሁ ለወንድማችሁ መርዳት አለባችሁ ይላል። الذي انتم به مؤمنون
እናንተ ያመናችሁበት የሆነውን አላህ እንደ አይነት ትእዛዞች በሚያመጣ ጊዜ ትእዛዙን ታላከበራችሁ አምነንበታል ማለት አትችሉም። ሰው ኢማኑ የሚፈተነው በጥቅም ላይ ወይም በጉዳት አኳያ ሲመጣ ነው ማለት ነው። በቃል ሙእሚን ነኝ ማለት ለሁሉም ቀላል ነው። ግን በተለይ ገንዘብ ጋር የተያያዙ ነገሮች የምትወደውን ገንዘብህን ለዚህ ጉዳይ አምጣ በምትባል ጊዜ የሚከብድህ ከሆነ ወይም ደግሞ የተለያዩ ግዴታዎች ሲጣልብህ የምትቆጫቆጭ ከሆነ የዛ ጊዜ ያመንክበትን ጌታ አልፈራኸውም ማለት ነው። እና እዚህ ፈተና ላይ እንዳትወድቁ ቀደም ብላችሁ ወቁና ተጠንቀቁ ይላል። እና አላህ እንግዲህ ሱብሓነሁ ወተዓላ ሙስሊሞች አልሙእሚኑ የባዕዱሁም አውሊያኡ ባዕድ እንዳለው በሌላው አያት መሰሉል ሙእሚኒነ ፊ ተዋዲሂም ወተራሑሚሂም ከመሰሊል ጀሰዲል ዋሂድ የዛሬውን አድርገውና ሙእሚኖች መተባበራቸውና መፈቃቀራቸው እንዳንድ ሰው አካል ነው እና የተሽተካ ሚንሁ ዑዱን ተዳአለው ሳኢሩል ጀሰዲ ቢሰሃሪ ወልሁማ አንድ አካል በአንድ ችግር ከታወከና ህመም ተተሰማው ሁሉም የአካል ክፍሎች በሙቀቱ ይሳተፋሉ እንዲሁም ደግሞ በህመሙ ይናጣሉ እንዳሉት በዚህ በተለያዩ ምክንያቶች አንዱ የሌላው ችግር የሚሰማውና የሚተባበር መሆን ይኖርበታል ማለት ነው። ይህ ሲሆን ነው ትክክለኛ እስላማዊ ወንድማማችነት የሚሰፍነው። ያ ከሆነ ደግሞ ጉልበታችሁ እያደገ እየጠነከረ ይመጣና ማንም ጥላት በቀላሉ ሊያጠቃችሁ የማትችሉበት ደረጃ ትደርሳላችሁ የሚለው ከዚህ ጀምሮ ነው ማለት ነው። ሁልጊዜ ራስ ወዳድ እንዳውሬ ዝም ብሎ ለራሱ መሮጥ ከሆነ ለራሱም አይጠቅም ለሌላም አይረባም ማለት ነው። ሰው በተፈጥሮ ማህበራዊ ነው ባህሪው። እንዳውሬ ተበታትኖ መኖር አይችልም እና በማህበራዊ ህይወቱ ተተደጋገፈ አንድነቱን አጠናከረ ማለት ነው። አንድነቱ ከተጠናከረ ደግሞ ጥላትን ሊቋቋም ይችላል ማለት ነው። እንዳውም አልፎም ከፈለገ ሊያጠቃም ይችላል። በአለም ላይ አሉ የሚባሉ ኃይሎች ሁሉ ምንድነው ምስጥራቸው ከተባለ አንድነታቸው ነው። ጉልበታቸው በዳበረና ባደገ ቁጥር ራሳቸውን አስከብረው እንደገና እንዳውም ሌላውን አልፈው ማጠቃት የቻሉት በምስራቅም በምዕራብ በባጢል ላይ እንኳን ነው። ይሄ ነው ዋናው መሳሪያቸው ማለት ነው። ሰዎች ግን መደጋገፍና መተባበር ከሌላቸው ምንም ዋጋ የላቸው፣ የተበታተነ ድንጋይ ናቸው። ድንጋዮች በስርዓቱ በተደራረቡና በተባበሩ ቁጥር እንዲህ ያማረና የተዋበ ቤት ይሆናሉ ማለት ነው። እያንዳንዱ ጡብ ግን ቢበታተን እሱም ህልውናው የለም ማለት ነው። እየተፈረካከሰ እየተከሳከሰ ይጠፋል እንኳን ለሌላ አገልግሎት ሊሰጥ። ስለዚህ አላህ Subhanahu Wa Ta'ala አንድነት እንዴት እንደሚመጣና ጉልበት እንዴት እንደሚፈጠር ከጥቅቅን ከግለሰብና ከቤተሰብ ጀምሮ እያስተማረ ነው ያለው የሚሰማው ቢኖር ኑሮ ማለት ነው። ግን አለመታደል ሆነና ይሄን የመሰለ መመሪያ እያለን እንደገና እኛ ከሁሉም በታይ ጅራቱን እንገኛለን። ያ አዩሃ ነብዩ ይላል አንተ ታላቁ ሰው ሆይ አለይሂ ሰላቱ ወሰላም ኢዛ ጃአከል ሙእሚናት አማኝ የሆኑት ባሮች ወደ አንተ በሚመጡ ጊዜ ይላል ዩባያነክ እስላምን እንቀበላለንና አንተ ጋር ቃል ኪዳን እንገባለን ብለው ልክ እንደ ወንዶቹ ሰሃቦች ሴቶቹም ይመጡ ነበረ ተመካ እየኮበለሉ ማለት ነው። እነዚህ ሴቶች ወደ አንተ ዘንድ መጥተው ሙባያ እናድርግ ቃል ኪዳን አስገባን እስላምን ለመቀበል ብለው በሚጠይቁህ ጊዜ ጥያቄውን ተቀብለ በአግባቡ ማስተናገድ አለብህ ይላቸዋል ማለት ነው። ምክንያቱም የአላህ ሚዛኑ አንድ ብቻ ነው። ኢማንና ተቅዋ ካለው አንድ ሰው ሴት ነው ወንድ ነው የሚባል ነገር የለም። ሁሉም መብትና ግዴታውን ይካፈላል ማለት ነው። ስለዚህ ሴቶችም በተለያየ ምክንያት ምናልባት ቆብለ ይመጣል የሚባል ነገር ስጋት እንኳን ቢኖርም ያን ነገር ማጣራት እንጂ በመሰረቱ አንቀበልም እንዳትሏቸው እና አማኝ የሆኑ ሴቶች እንደ ወንዶቹ ተሰደው ወደ እናንተ ተመጡ ዩባያነከ እና እስላምን ለመቀበል ነውና የመጣ ነው ቃል ኪዳን አስገባን ብለው ከጠየቁህ አስገባቸው። ግን ቃል ኪዳን ለማስገባት የሚከተሉትን ፈተናዎች ስጣቸውና በሱ ከተስማሙ እነሱንም መቀበል ይኖርብሃል ይላቸዋል። እና ከሽሩጦች አንደኛውና ዋነኛው ምንድነው? አላ አላ ይሽርክነ ቢላሂ ሸይአ
እስከዛሬ በጃሂልያ ሲያደርጉት እንደነበረው በአላሁ አልዓዚም ምንንም ነገር እንደማያጋሩ ቃል ከገቡልህ ተቀበላቸው ይላል። እና እንግዲህ የሽርክን ህይወት አንቅረን ተፍተናል። ከዛሬ ጀምረን ተኻሊቀ ሰማዋት ወልአርድ በስተቀር የምናመልከው የምንፈራው የምናፈቅረው የለም፣ በአላህ ብቻ ልናምን ቃል እንገባለን ካሉ ተቀበላቸው ማለት ነው። ሽርክን ይዤ ቀጥላለህ የሚል ካለ ግን ይሄ ለሌላ ጉዳይ ነውና የመጣው በሽርክ ላይ ሆኖ ማንንም ሰው ቃል ልታስገባው አይገባም ማለቱ ነው። ናሸያ ሚነል አሽያ ሐይዋናትም ሆነ ጀማዳት ማንኛውንም አምልኮ የሚሰጠውን ነገር ሁሉ አሽቀንጥሮ ጥሎ ከአላህ ሌላ ማንንም አልገዛምና ለማንም አምልኮትን አልሰጥም የሚል ቃል የሚቀበሉና የሚስማሙ ከሆኑ ሴቶችንም ቢሆን ተቀበልና ቃል አስገባቸው ይላል። ወላ የስሪቅና እንዲሁም ደግሞ ላይሰርቁ ቃል ከገቡ ይላል። እና ሴቶች ብዙ ጊዜ ያው የኢኮኖሚ ጥገኞች ናቸው ማለት ነው። እንደ ወንድ እንደ ልባቸው ወጥተው መከሰብ ስለማይችሉ ወይ በአባቷ ስር ወይም በወንድሟ ስር በወኪሏ ስር በባሏ ስር ነው የምትሆነው። ስለዚህ አንድ ነገር የቤት ወጭ በሚጎልባት ጊዜ ያው ተኪስህ የሆነ ነገር አውልቃ ተወስዳለች ማለት ነው። ይሄ ራሱ አንድ ድክመት ነው። ስለዚህ በስርዓቱ እንደዚህ ነገር ፈልጌያለሁኝ ስጠኝ ማለት ነው እንጂ ያለባት በጃሂልያ እንደምታደርገው በማናለብኝነት ኪስ መቦርቦር አይፈቀድም ይላል ማለት ነው። እና በዛ ጊዜ እንግዲህ የነበረው ሁኔታ አረቦች ካፊሮች እንኳን ከመሆናቸው ጋራ ሴቶቻቸው ቁጥብ ነበሩ። እንደ ካፊር ዝም ብለው አንዳንድ የተወሰኑ የባለጌ ልጆች አሉ እርግጥ አልፈው በግለሰብ ደረጃ። አጠቃላይ ህብረተሰቡ ሲታይ ግን ሴቶቹ ሙሐፊዟት ነበሩ። ልቅ አይደሉም ማለት ነው። እንደፈለጉ አይሄዱም። በቤተሰብ ስር ነው የሚኖሩት። በቤተሰብ ስር ሲኖሩ ደግሞ አንድ ነገር ከቸገራቸውና ኃላፊያቸውን ወጭ በሚጠይቁ ጊዜ ካልሰጣቸው በመስረቅ መልክ ይጠቀሙ ነበር ማለት ነው። ያ አባቴ ነው ምን ያረጋኛል ባሌ ነው በሚል ማለት ነው። ይሄም ከዚህ የተነሳ ነገር ወደፊት እየሰፋ ስለሚሄድ ሌብነት አይፈቀድም በቤትም በቤተሰብም ደረጃ ቢሆንና አንሰርቅም ብለው ቃል መግባት አለባቸው ይላል ማለት ነው። ወላ የዝኒን እንዲሁም ደግሞ ዝሙት አንሰራም ብለው ቃል መግባት ይኖርባቸዋል ማለት ነው። ዝሙት ምሰራ ሴት በዚህ ጸባይ ከታወቀች ሙጅተማዑል እስላም ሊቀበላት አይገባም ማለት ነው። ከዚህ የተጠበቀች መሆን አለባት። ወላ የቅቱልና አውላደሁን እንዲሁም ደግሞ ልጆቻቸውን ላይገሉ ቃል መግባት አለባቸው ይላል። ወላ ተቅቱሉ አውላደኩም ኸሽየተ ኢምላቅ ነህኑ ነርዙቁሁም ወኢያኩም እንደሚለው አረቦች በጃሂልያ ጊዜ ልጆቻቸውን የሚገሉበት የተለያዩ ምክንያቶች ነበሯቸው ማለት ነው። በብዛት ምክንያት የሚያደርጉት ማሳደግ አንችልም የሚለው ምክንያት ነው። አሁንም አንዳንዶቹ እንደሚያደርጉት ማለት ነው። አልተደራጀንም፣ ገና ፕሮግራማችን አልተስተካከለም፣ አሁን ተወለድን ልጅ ማሳደግ አንችልም እያሉ በአጋጣሚ እንኳን አምልጦ ከተወለደ ያንን አፍነው ይገሉ ነበር ወይም ከነ ህይወቱም የሚቀብሩ ነበሩ ማለት ነው። ይሄን አይነት እንግዲህ ቀፋፊ የሆነ ወንጀል የሚሰሩ ሰዎች ከሆነ የመጡት እነሱን መቀበል የለባቸውም። ለእናንተ ህብረተሰብ የዚህ አይነት አባል አያስፈልገውምና ይላል አላህ Subhanahu Wa Ta'ala። አንዳንዶቹ ደግሞ ያው አድጋ በምትደርስ ጊዜ ምናልባት የትዳር እድል ካላገኘች ብልግና መጥፎ ስራ ላይ ተወድቃለች የገሌ ልጅ እንዲሆነች ተብሎ ታስነጉረኛለች በሚል ስጋትም የሚገሉ ነበሩ ማለት ነው። ይሄ ሁሉ ገና ሰማይ ይሰበራል ብሎ ላባላ ይዞ ቆም እንደሚባለው እንደዚህ አይነት የሆኑ ያልሆኑ ተልካሳ ምክንያቶችን እያነሳቸው ልጅ መግደል የለባቸውም ይላል አላህ Subhanahu Wa Ta'ala። ወላ የእቲነ ቢቡህታኒን የፍተሪነሁ በይነ አይዲሂነ ወአርጁሊሂን እንዲሁም ደግሞ በእጆቻቸውና በእግሮቻቸው መካከል የሚቀጣጥፏቸው ተንኮሎችን ላያስተናግዱ ቃል አስገባቸው ይላል ማለት ነው። ማለት ምንድነው? ያልወለዱትን ልጅ ነው ብለው በሰው ላይ እንዳይጭኑ ማለት ነው። አንዳንድ ሴቶች ደግሞ የመውለድ እድል በሚያዳግታቸው ጊዜ የሚወዱትን ባላቸውንና ቤታቸውን ላለማጣት ሲሉ ዘዴ ይፈጥሩ ነበረ እና ከሌሎች ተድርዮች ጋር ይስማሙና አንዳንድ ወልደው ማሳደግ የማይፈልጉትና የማይችሉት ሰዎች ጋር ይመሳጠሩና
አንቺ በምትወልጅ ጊዜ በሚስጥር ለኔ አምጥተሽ ትሰጪኛለሽ ይሄን ያህል ገንዘብ እሰጥሻለሁኝ ብለው ይመሳጠራሉ ማለት ነው። እና የዛ ጊዜ ይሄንን ፕሮግራም እንግዲህ ትነድፍና ምን ታረጋለህ አንተ ሚስትህ አልወልድልህ ብላ ሊለቀኝ ነው ያባረኛል ብላ በሚሰማት ጊዜ ምን ታረጋለች ወልድልሃለሁ ይወጣን አሁን ጀምሬያለሁ ትላለች ማለት ነው። ወንድ የዋህ ነው ብዙ ጊዜ አይከታተልም። ስለዚህ አንዳንድ ሴቶች ደግሞ ታረገዙለት ጀምሮ ህመም የሚያጠቃቸው አሉ። ሁሉ ጊዜ ተኝታ ታገኘታለህ ሁሉ ጊዜ በተሰቦች ጋር ወሰደኝ ትላለች ማለት ነው። እና አውቃ ታዘጋጅ ነው ማለት ነው። አንተ እንዳታቀባት ታረግሽ የታለ ሆዲሽ እንትን ያለው እንዳትላት አሞኛል በቃ አልቻልኩም በተሰቤ ጋር ወሰደኝ ትላለች ማለት ነው። ከዛ ለበተሰቦቿም ታስረዳቸውና والله አልቻለችም ይቅርታ አድርግላት እንግዲህ መቼስ ምን ታረግልሃለህ አንተም እዛ ተምትቸገር እዛ እኛ እናሳምማታለን ይላሉ ማለት ነው። እና እዛ እየሸፋፈኑ ያ ቀጠሮ እስከሚደርስ ድረስ ምንም ያላረገዘችውን ሴት እያንከባከቡ ያስቀምጧታል በተሰብ ውስጥ ማለት ነው። እሱ የዋህ ነው አልፎ እንግዲህ በወር በሁለት ወር መጥቶ እንዴት ሆን ይችላል አሁንስ ጠንቶብኛል ትላለች እየተቅለሰለሰች ማለት ነው። ከዛ ያቺ ቀጠሮ በምትደርስ ያቺ ሸርሙጣ ልጇን ወልዳ ወዳውኑ በመስጥር አምጥታ ትሰጣታለች። ከዛ ብስራት ይላክለታል በሰላም ተገላግላለች ሚስትህ ናቶሎ ወሰድ ይባላል ማለት ነው። ሱብሃንአላህ የሰው ልጅ የሚሰራው ስራ የዋው እንግዲህ ምንም የማያውቀውን የማንም ይዱርዬ ልጅ ተወለደልኝ ብሎ አምጥቶ በተሰቡ ጋር ጨምሮ ያን ልጅ አሳድጎ የማንንም ድቃላ የበተሰቡ አካል ያደርግ ነበር ማለት ነው። ይህን ሚስጥር አዋቂው ጌታ አጋለጠ ማለት ነው። ወላየቲ ነቢዩ ቡህታኒን ይፍተሪነሁ በይነ አይዲሂነ ወአርጁሊሂን እና በእግሮቻቸውና በእጆቻቸው መካከል ልጅ በሚወለድ ጊዜ አንስታ ጭኗ ላይ አስቀምጣ በእጇ ታቅፈዋለች አይደለም ልክ የራሷ ልጅ አስመስላ አንከባክባ እንደዚህ እያጠባች ያገኛታል ማለት ነው። ይህ ጊዜ በቃ ልጅ ተወለደልኝ ብሎ እሱ ደስታ አድርጎ ዘመድ ወዳጁን ብስራቱን ነግሮ ያሳድጋል ምስኪን። እንደዚህ አይነት ደባ እያደረጋችሁ የሰውን ዘር መበከል የለባችሁም። ይሄን የሚያደርጉ ከሆነ አስምላቸው እንዲህ አይነት ነገር ላንሰራ ከዛሬ ጀምረው ብለው ቃለ መሐላ መፈጸም አለባቸው ይላል አላህ Subhanahu Wa Ta'ala። ይሄን ምስጥር እንግዲህ ማን ያውቅ ነበር አላህ ረብል ዓለሚን ባይሆን ኑሮ ብዙዎቹ እንደዚህ እያደረጉ ማንም ሳይነቃባቸው በቀጥታ በዚህ መልክ ያሳድጉ ነበር ልጆቻቸውን ማለት ነው። ልጆቻቸው ያልሆኑትን እና በእግሮቻቸውና በእጆቻቸው መካከል ስታቅፏቸው ልክ የናንተው ልጆች ታስመስሏቸው አላችሁ አንከብክባችሁ ስትይዟቸው ማለቱ ነው። ግን ልጆቻቸው አይደሉም። የዛ አይነት ደባ ላትሰሩ ቃል መግባት አለባችሁ ይላል ማለት ነው። ወላ ያዕሲነከ ፊ ማዕሩፍ እንደገና ደግሞ አንድ መልካም ነገር በሆነ በመልካም ስነ ምግባር ስታዛቸው አንተን ትእዛዝህን ማንገራጠጥ እንደሌለባቸው ከወዲሁ ቃል አስገባቸው ይላል። ያው ነብዩ አለይሂ ሰላቱ ወሰለም የሚያዙት ነገር ወይም ለዲን ወይም ለዱንያ ወይ ለሁለቱም ጠቃሚ ነገር ነው የሚሆነው እንጂ ማዕሩፍ ያልሆነ ነገር የሚከብድ ነገር አያዙም። እናንተ ጠቃሚና ገንቢ የሆነውን መመሪያና ትእዛዝ በመሰጣቸው ጊዜ የማያቆረመርሙ መሆን አለባቸው። ይሄ የሚከብዳቸው ከሆነ ከወዲሁ አንፈልጋችሁም ብላችሁ አሰናብቷቸው ማለት ነው። እና በሙንከርም እንደዚሁ መጥፎ ነገር ላትሰሩ ብላችሁ ቃል አስገቧቸው። ያን መጥፎ ነገር እንደማይሰሩ ቃል ከገቡ ነው የምትቀበሏቸው። በዚህ መልክ እነዚህን መለኪያዎች ወይም መስፈርቶች ሰጣችኋቸው ከተስማሙና ከተቀበሉ ወስተግፊር ለው ፈባይዑሁና አለ ያነ ቃል ኪዳን አስገባቸው። ያው እነዚህን ሽሩጦች እናከብራለን ከዚህ ውጭ አንሆንም ብለው ከተስማሙ እኔም ቃል አስገብቻቸዋለሁኝ ብለህ ሙባያ አድርግላቸው ይላል። ወስተግፊር ለሁን እስከዛሬ በጃሂልያ በማወቅም ባላማወቅም የሰሩትንና ያጠፉትን ደግሞ ጌታቸው እንዲምራቸው ምህረት ጠይቅላቸው ይላል። ሲምር ያስተምር እንደሚባለው እኔም ልምራቸው ፈልጋለሁና ለክብሩ አንተን ጠይቀኝ ይላል ማለት ነው። የነብዩ እስትግፋር እንግዲህ እንደማንኛውም ሰው አይደለም። አላሁመ እግፊር ለፉላን ካሉ አላህ ዘንድ ትልቅ ተቀባይነት አለው። አላህ ሊምራቸው ፈልጓል። እነዚህ ሰዎች በጃሂልያ የሰሩትን ነገሮች ሁሉ ከልባቸው ከመጡ ሊቀበላቸው ዝግጁ መሆኑን ሲገልጥ በቀጥታ ማርኳቸው አላለም። ወስተግፊር ለሁን አላህ አንተ ማራቸው ብለህ ብትጠይቀኝ እቀበልሃለሁ አላቸው ማለት ነው። እና በዚህ መልክ ነብዩ እንግዲህ ቃል ኪዳን ያስገቧቸውና ምህረት የጠየቁላቸው ሰዎች አላህ እንደሚቀበላቸውና እንደሚመራቸው ተስፋ ቃል ሰጣቸው ማለት ነው። ኢነላህ ገፉሩር ረሂም
በዚህ መልክ ከልባቸው እስላምን የሚቀበሉና ስርዓቱን የሚያከብሩ ካሉ ወንዶችም ሆነ ሴቶች አላህ ለእንዲህ አይነቶቹ ተመላሾች ምህረተ ሰፊና ሩህሩህ ነውና እንደሚመራቸው ነው ይላል ማለት ነው። እና መካን በከፈቱ ጊዜ በአጠቃላይ ለመካ ሴቶች እነዚህን ሽሩጦች ነበር ያቀረቡላቸው። እና መካ እንደከፈቱ መጀመሪያ አጠቃላይ ስብሰባ ጠሩ የከተማውን ህዝብ እና እኔ ምን እንደማረጋችሁ ምን ትጠብቃላችሁ ብለው ሲጠይቋቸው አንተ አኹን ከሪም ወምኑ አኺን ከሪም ደግ ወንድማችን የትልቅ ወንድማችን ልጅ ነህ ታንተ መጥፎ አንጠብቅም ሲሏቸው በሰላም በነጻ ሂዱ አሏቸው። እንደገና ሴቶቹ እኛንም ሙባያ አድርጉልን ብለው ጠየቁ በበኩላቸው ማለት ነው። ያነ እነዚህን አያቶች በማንበብና በማቅረብ ቃል ኪዳን እንዲገቡ አደረጓቸው። ሰለላሁ ዐለይሂ ወሰለም አለ ነብይ የተረፈውን በቀጣዩ እንመለስበታለን ኢንሻአላህ።